አይደለም ይሄን ደግሞ ሌላ አልፈናል። አይደለም ይሄ ድሮ ምንም ፋን ያልነበረን ጊዜ ከጎናችን ያልነበረ ጊዜ ሰው ብቻዬን በነበርኩበት ጊዜ በዛም በዚህም ስደበደብበት የነበረውን ጊዜ በዛን ጊዜ ያን ጊዜ እኮ አልፌያለሁ። አይደለም ይሄ ኦኬ። እና ለአንድ ልጅ መሆን አያቅተኝም። ልጅን ቀብረር ያሳድጋለሁ። ይሄን ልላችሁ የምፈልገው አሁን ደግሞ እኔ ሳይሆን የምመልስላችሁ የኔ ወዳጆች ናቸው የሚመልስሏችሁ። አይ አፌን እጄን አይችን እንዲቀብረር ብዬ ነው ያያችሁ። እንደዚህ በሴት ልጃችን በናቭሊስ ምክንያት የተረበሻችሁ ሰዎች ይሄ ለእናንተ ነው መልእክቱ። ልጅን ይቸግረኛል አሳድጉ፣ ልጅ አብረን እናሳድግ አላልኩም፣ ብቻዬን ነው ማሳድጋት። አንድ ልጅ ለእኔ አትከብደኝም። አይደለም እኔ አንድ ልጅን እናንተ 78 ሆናችሁ መንግስት እያበላችሁ ነው ተኝታችሁ። እኔ ደግሞ ለአንድ ልጅ አላንስም። አብራር አድርጌ አኖራታለሁ። እንደ ንግስት እንደ ፕሪንሰስ አድርጌ ያሳድጋታለሁ። አንድ ልጅ እንደ ፕሪንሰስ ማርያም አይደለም ጌም ተጫዋች ጌምም ትቼ ራሱ እንደ ፕሪንሰስ አድርጌ አኖራታለሁ። አድርጌ ማኖር የምችልበት ሀገር ላይ ነው ያለሁት። ኢቨን ፕሮሰሱ ባይሳካም እዚህ ሀገር ባይቀበሉም ለራሱ ምን የመሰለ ቪላ ቤት አዲስ አበባ ላይ ገዝቼ ማኖር እችላለሁ። ገባችሁ? ከዛ ግን ለእናንተ መልስ ልሰጥላችሁ ብላችሁ እየተንጋጋችሁ ያላችሁት ትላልቅ ሰዎች በጣም ይቅርታ። እኔ ካሁን በኋላ ልጨበጥ ከሽማግሌዎች ጋር ልመላለስ ልጄ በስነ ስርዓት ላሳድግበት ልጄ ባሳድግ ነው ፈልገው። እኔ የልጅ አባት ነኝ፣ አኮረኝ፣ ትልቅ ሰው ነኝ። ልጄ ላሳድግበት ማረን በስነ ስርዓት ሆኜ ልጄ ማሳደግ ነው ፈልገው። ኦኬ በስነ ስርዓት ልጄን ላሳድግበት የልጅ አባት ነኝ። ካሁን በኋላ ልጄ በቅርቡ ትመጣለች። ማርያም አሁን እኔ ደስ የሚለኝ ነገር እኛ ወንድሞቼ ስታያቸው አሁን ትንሹ አንድ ልጅ የመጣ ሳይሆን እንጂ እኛ አራታችን ማለት እኩል ነን። በቃ እኩል። ድሮ ፎቶ ቤት ሄደን ፎቶ ምናምን ስንነሳ ከወንድሞቼ ጋር የሶስታችን ይሳሳቱ ነበር። ማርያም አንድ አይነት ፎቶ ፕሪንት አድርገው ይሰጡናል ምናምን ኮፒ አድርገው ማለት ነው። አያውቁትም፣ እንመሳሰላለን። ከዛ እድሜያችን ደግሞ የአንድ ዓመት 9 ወር፣ 1 ዓመት 6 ወር፣ የ1 ዓመት የ2 ዓመት ልዩነት ነው ያለን። ኢቭን ትንሿ ለራሱ ማለት ነው እሷ ሴት ስለሆነች ነው እንጂ ድሮ ደግሞ በቃ አንደኛ ስለምትስተካከለው የነበረ ፀጉሯ በቃ እንደዛ። እናታችን በትንሽ ልጆቿ ነው በትንሽ ሆና ነው የወለደች እናታችን ማለት ነው። አሁን አይወት ማርያም እድሜ ለልጆቼ ብላ ቀብረር ብላ ነው። ይሄን ስላችሁ ግን እኔ ነገ ልጅ እንድጦረኝ ሳይሆን እዚህ ሀገር ራስ ነው። የኛ ኢትዮጵያ ኦፍ ኮርስ የግድ ነው የምንጦራቸው ከአፈር ድኝ በልተው ስለሚያሳድጉ ማለት ነው። እዚህ ሀገር ግን እንደዛ ሳይሆን ግን አይ ነው በቃ እኔ የ40 ዓመት ሲሆን ልጄ በቃ የ20 ዓመት መሆን አለበት። በቃ ከ15 በላይ መሆን አለበት እንጂ 40 ዓመት ሆነ ትወዳለህ፣ የዛን ጊዜ ለልጅ ፍቅር አይኖርህም። ሞርኩስ ትይዛለህ፣ ታረጃለህ። በቃ እንደዚህ አይነት ህይወት ያለሁት ማርያም ልጅ በልጅነት ደስ ይላል። አያቴ ለራሱ እንደዛ ነች፣ እናቴ እንደዛ ነች፣ የአያቴ እናት እንደዛ ነች፣ አባቴም እንደዛ ነው። ሁሉም በእኛ በዘራችን 7 ዘር ወደ ኋላ ካየ ከ18 ዓመት በላይ የወለደ የለን። ሁሉም ከ18 በታች ናቸው፣ ሴቱም ወንዱም። በቃ እኛ ጀነሬሽን አሁን የእናታችን ወንድሞች እህቶች ያለው ካልሆነ በስተቀር እንጂ ሁሉም ከ18 በታች ነው፣ ወንዶቹ ሴቶቹ። አባቴ ትልቁ ልጁ በ17 ዓመቱ ነው የወለደው፣ ጀርመን ያለው ልጅ ማለት ነው። እናቴ ታላቅ ወንድሜ በ16 ዓመቷ በ17 ዓመቷ ነው የወለደችው። አያቴ የወለደችው መጀመሪያ ልጅ ተጎድቶባት ነው እንጂ የወለደችው እሷም በ17 ዓመቷ ምናምን አካባቢ ነው የወለደችው። በ15 17 አሁን እዛ አካባቢ ነው የወለደችው። እና ሁሉም እንደዚህ ነው። እኔ ደግሞ እንደዛ ነው ደስ ይለኝ። በቃ ከዛ ደግሞ አስበንበት አቀደንበት ገባችኋል። እና ለማንም ኤክስፔሪመንት ማድረግ አይጠበቅብኝም። ህይወት የራሴ ነው የምኖር፣ እናንተ አትኖሩልኝም። ስትፈልጉ ገደል ግቡ ካልተመቻችሁ። ገባችኋል። እኔ ህይወቴን ራሴ ነው የምኖረው፣ ራሴ ነው የምመራው፣ ራሴ ነው ማስተዳደር። ጨርሰናል። መልስ አንሰጥም ካሁን በኋላ በቃ
ኦኬ በጣም ይቅርታ ደግሞ ከዚህ በኋላ አሞራ ብላችሁ ባትጠሩኝ ደስ ይለኛል። ባባ አሌክስ ብላችሁ ብትጠሩኝ ደስ ይለኛል። አሞራ ብላችሁ ጠሩኝ ደስ አይለኝም። ላይክ ወይ ባባ አሞራ በሉኝ ወይ ደግሞ ባባ አሌክስ በሉኝ። ዝንጥል አታርጉኝ። ተባላችሁ አሌክስ አሞራ አትበሉኝ። ቢያንስ ክብር ይኖራችሁ። እንዴት አመሻችሁ? አረ ምን አባት ሆኖ አንድ ጊዜ ቀይ ያበራል፣ አንድ ጊዜ ጥቁር ይሆናል፣ ሰማያዊ ይሆናል የመብራት ምን ጉድ ነው? በህግ አምላክ። አዎ ዝንጠላ አታርጉኝ። አርሰናል ምን ላርገው? አባቴ ነኝ። አርሰናል ምን ላርገው? አርሰናል ምን ላርገው? የልጄ ዳይፐር ይሆንልኛል፣ የልጄ ወተት ይሆንልኛል፣ ምን ይሆንልኛል? ማን እናገባኝ እንዴ? ካወራ ነው አሁን ጨነቀው እኔ ሳይሆን በቃ ስለ ልጄና ስለ ልጄ ብቻ ምን አገባኝ? ስለ አርሰናል ስለምንም ስለዛ ዝንቅ። እሺ ጋሽ አሌክስ አዎ እንደዚህ ብላችሁ ስጠሩኝ አሁን ጥሩ ነው፣ በጣም ይሰማኛል። አዎ ባባ አሌክስ ኧረ ተው ከጫማ ያድራለሁ ዛሬ ከነጫማ ያድራለሁ። አትብረይ ማርያም መልስ አትስጥ ራሳችን አለን ስትለተባሉ መልስ በጭራሽ የሚባል ለድሮ ግን እኔስ እንዳትሳደቡ ምናምን ስላችሁ አልነበረ? አሁን ተራግጡ፣ ፍሪ ናችሁ። ስለኛ መጥፎ የሚያወራ ነገር ስለኛ የሚሳደብ ካገኛችሁ እርገጡ፣ ገልብጣችሁ ተሳደቡ። በቃ የተዘጋ አካውንት ደግሞ እያስገባን ፎሎ እያደረግን ከፋኖቻችን ወደ ላይ እናሳድጋለን፣ ሪፖስት እያደረግን ኦኬ። ቀጥቅጡ ማለት ነው። የጠገበ በቃ ፎውስ ነው። ሌላ መማራጭ የለም። ግን እንዴት ናችሁ? ደስታው የምር ነው? አይ ፕራንክ ነው። አፕሪል 1 ስለሆነ ነው። ምን አይነቱ ነው? በህግ አምላክ በእንደዚህ ይቀልዳል እንዴ? ኧረ ተው በህግ አምላክ። ኧረ ሰው ሆኖ አሌክስ እኮ አለራሱ ሰው ሆኖ እንኳን ሳላችሁ አሌክስ ወይ ቲንክ ሰማች አሌክስ እንኳን ሰው ሆኖ በትንሽ እድሜው ሜዲትራኒያን ባህር ተሻግሮ መጥቶ ሰሃራ ተሻግሮ እዚህ ሀገር ላላችሁ ማዓሰላማ ስትወልድ ያገናኘን። በተለይ አንተ ቀንቀናም ካሜራማን ላለው ላተረክቼ ወስኝ ስትወልድ ያገናኘን ይወድ ባለ ጓደኛዬ ስትወልድ ያገናኘን አቤል አንተ ደግሞ አንተ ጥናጃም አንተም ጋር ስትወልድ ያገናኘን። አሁን ሲንግልና ከሲንግል ጋር ምንም አልሰራም። ሲንግልና ትንሽ ልጅ አንድ ናችሁና ገና የዛን ጊዜ ወደኛ ስትመጡ ችግር የለውም እንዋሃዳለን። ሙለር አሜሪካ ላይ ላለው ሰው አንተ ብላ አንተ ነች መልእክት ስታገባ ስትወልድ ምናምን ወይ ስታስረግዝ የዛን ጊዜ እንሰበሰባለን። ግን አሁን እኔ የጃባ ሰው ትልቅ ሰው ነኝ። ወደ እኔ ላለንበት ቦታ ስትደርሱ የዛን ጊዜ እንትን እንሆናለን። እንዲባሉ እንደዚህ እናደርጋለን። ኦኬ አሁን የምሰማው ስድብ እንዳይመስላችሁ ማርያም፣ በኋላ አሳያችኋለሁ። እያንዳንዱ ሙለር አለ እዩት። ይሄ ቺስታ ችጋራ ይሄ ነው። አንደኛው ጓደኛዬ የአሜሪካ ያለው ይሄው anyway done guys አትሚዛሪየ ኩሕለል ሲኢነሎ ከም ሃገሬ